ወደፊት የሚገጥማቸውን ነገር በማሰብ ነው። ወዳቀ ቢሂም ዘርዓ ከቀልብ በኩልም ከልብ በኩልም በእንግዶቻቸው ምክንያት ጠበቡ፣ ውስጣቸው ተጨናነቀ። እንዴት አድርጌ ነው እነዚህን እንግዶች የማስተናግደው? በነዛ ባለጌ ሰዎችስ እንዴት ነው ማድናቸው የሚለው ነገር አሳሰባቸው። ወቃለ ሃዛ የውሙን ዐሲብ፣ ይሄ የዛሬው ቀን በጣም ከባድ የሆነ ቀን ነው ብለው ተናገሩ ሉጥ ዓለይሂ ሰላም። ወጃአሁ ቀውሙ፣ ወዲያው ህዝቦቻቸው ይሄ መረጃው ደረሳቸው። ሉጥ ዘንዳ ዛሬ የመጡት እንግዶች በጣም የሚያማምሩ ተፈላጊ ወጣቶች መጥተዋል የሚል መረጃ የሉጥ ባለቤታቸው ናት ይባላል። ይህን መረጃ ያስተላለፈችው በዚህ ጊዜ ሰዎች ከያሉበት ሊመጡ ነው። ወጃአሁ ቀውሙ፣ የሉጥ ህዝቦች መጡ። ዩህረዑነ ኢለይህ፣ ወደሱ ወደ ሉጥ እየተጣደፉ በፍጥነት ሁላቸውም ከያሉበት መጡ። ወሚን ቀብሉ፣ ከዚህ በፊት ካኑ ያዕመሉን ሰይአት፣ ጸያፍን ተግባር የሚሰሩ ሰዎች ነበሩ። እኒህ ሰዎች ፊትም ይሄን ተግባር ይሰራሉ፣ ዛሬም ከዚህ ተግባር አልተቆጠቡም። ይሄን ወሬ ሲሰሙ በፍጥነት ወደ ሉጥ ዘንዳ መጡ። እንግዶችን ለማለት ለመውሰድ ማለት ነው። በዚህ ጊዜ ደረሱባቸው፣ አዩ። ሉጥ እንግዲህ እንግዶች ጋር ያሉ። ሉጥ በጣም ጭንቀታቸው ጨመረ። እንዴት አድርገው እነዚህን ሰዎች ይመልሱ? እንዴት አድርገው እንግዶችን ያድኑ? በዚህ ጊዜ ልመና ጀመሩ ሉጥ ህዝቦቻቸው ነው። ቃለ ያ ቀውሚ፣ ወገኖቼ ሆይ ህዝቦቼ ሆይ አሏቸው። ሃኡላኢ በናቲ፣ እነኚህ እኮ የኔ ሴት ልጆች ናቸው። ሁነ አጥሃሩ ለኩም፣ እነሱ ለእናንተ ሐላሎች ናቸው። ኒካህ እያደረጋችሁ ሀጃችሁ መፈጸም ትችላላችሁ። ሃኡላኢ በናት የሚሉት የእሳቸውን ልጆች ብቻ ሳይሆን ከእሳቸው የተወለዱትን ብቻ ሳይሆን በአጠቃላይ የኡማቸው ሴት ልጆች ያው እንደራሳቸው ልጆች ነው። ነቢይ አነቢዩ ከልዋሊዲ ሊቀውሚ፣ አንድ ነቢይ ለህዝቦቹ እንደ አባት እንደ ወላጅ ስለሚታይ ነው እንጂ የእሳቸውማ 2 ሴት ልጆች ወይም 3 ሴት ልጆች ለዛ ወላጅ በቂ አይሆን። ስለዚህ ሙሉ ያሉት ሴት ልጆች እንደራሳቸው ልጆች አድርገው እየመከሯቸው ነው። እነኚህ የኔ ሴት ልጆች ናቸው፣ እነሱ ለእናንተ ሐላል ናቸውና ባካችሁ ኒካህ እያደረጋችሁ ሀጃችሁን ፈጽሙ። ፈተቁላህ፣ አላህን ፍሩ። ወላ ተኽዙኒ ፊ ضይፊ፣ በእንግዶቼ ደግሞ እኔን አታዋርዱ። እኔን ያስተናግደናል ብለው እኔ ጋር መጥተው አሁን በእነሱ ላይ ጸያፍ ሲሰሩ ማሰብ እኔን ማዋረድ ባካችሁ ብለው ለመኗቸው። ሰዎቹ ግን የሚሰሙ አይደለም። አለይሰ ሚንኩም፣ ከእናንተ ውስጥ የለም ረጁሉን ረሺድ። ረጁሉ ረሺድ ማለት ቅን የሆነ ሰው፣ እንደ ይህንን ስራችሁን የሚከለክል የሚመክር መካሪ የላችሁም ከውስጣቸው አሏቸው። ቃሉ፣ ሰዎችም አሉ ለቀድ ዓሊምተ፣ በእርግጥ አንተ እኮ አውቀሃል አሏቸው። ምን ዝም ብለህ ተወተውታለህ? የእኛን ሁኔታ ታውቃለህ አይደል? ባህሪያችንን። ማለና ፊ በናቲከ ሚን ሐቂ፣ በሴት ልጆች እኛ ምንም ሀጃ ፍላጎት የለንም። ሴት ልጅ የሚባል እኛ አንፈልግም። እያወቅህ እንዴት ትጠይቀናለህ አሏቸው። ወኢነከ ለተዕለሙ ማ ኑሪድ፣ በእርግጥ አንተ እኛ የምንፈልገውን ነገር ታውቃለህ። ስለዚህ አሁን ይሄን ጥያቄህን አቁም ብለው ሉጥን ዓለይሂ ሰላም ተናገሯቸው። ሉጥ እንግዲህ በጣም ተጨነቁ። መላኢካ መሆናቸውን እስከዚህ ድረስ አላወቁ። ስላላወቁ ከሰዎች መከላከልም አልቻሉ። ዝም ማለትም ከባድ ነገር ነው። በጣም የጭንቀት ውስጥ ገቡ። ምን አሉ? በዚህ ጊዜ በጭንቅ ውስጥ ሆነው ቃለ ሉጥ ዓለይሂ ሰላም አሉ ለው አነ ሊ ቢኩም ቁዋ፣ ለእኔ በእናንተ ኃይል ቢኖረኝ ዛሬ ጉልበት ቢኖረኝ ኖሮ አው አዊ ኢላ ሩክኒን ሸዲድ፣ ወይም ደግሞ ጠንካራ ወደሆነ ወገን ዛሬ መጠጋት ብችል ለበጦሽቱ ቢኩም፣ ዛሬ እርምጃ ወስድባችሁ ነበር። እኔ ግን እናንተ ላይ እርምጃ መውሰድ ጉልበት የለኝም፣ ብቸኛ ነኝ። ሁለተኛ ደግሞ ወገን የለኝም። እሳቸው የተላኩት ወደ ወገኖቻቸው አይደለም ይባላል። ባዕድ ወደሆኑ ሰዎች ስለተላኩ ነሰብም የለኝ የሚረዳኝ፣ እኔም ብቻዬን ደግሞ አልዘልቃችሁም። ግን ማድረግ ብችል ኑሮ የማደርገውን እኔ አውቅ ነበር አሏቸው። በዚህ ጊዜ መላኢኮች ያው ዝም ብለው እንግዲህ ያው ሰጣ ገባውን እያዩ ስለሆነ አሁን ማንነታቸውን ሊገልጹ ነው መላኢኮች። ቃሉ ብለዋሉ መላኢኮች ያ ሉጡ አሏቸው። በዚህ ጊዜ አንተ ሉጥ ሆይ ኢና ሩሱሉ ረቢክ፣ አብሽር አትጨነቅ፣ እኛ እኮ የጌታ መልእክተኞች ነን። መላኢኮች እኮ ነን በሰው ሱራ መተን እንጂ
ምንም አትጨነቅ አብሽር። ለን የሲሉ ኢለይከ ወደ አንተ በፍጹም መድረስ አይችሉም። እነዚህ ሰዎች ምንም ጥቃት ማጥቃት አይችሉም። አብሽር። እኛ ለፈተና ነው በዚህ መልኩ የመጣ ነው። መጀመሪያ እስካሁን የሰሩትን ሰርተዋል። መጨረሻ ላይም ደግሞ ተመሳሳይ ስራ እየሰሩ ሊጠፉ ነው። ፈአስሪ ቢአህሊከ አሁን እንግዲህ ቤተሰቦችን ያዝና ተጓዝ። አንተ የአንተን ቤተሰቦች አንተን የመሰሉ ሰዎች ያዝ፣ ያመኑትን ከቤተሰቦች ሌላውን አማኝ ካለ ያዝ። ቢቅጥዕ ሚነ ሌይሊ ከሌሊቱ በሆነ ክፍል በጨለማ ማንም ሰው ሳይ በላይ ሳይነጋ ያዝና አንተን የሚመስሉ ሰዎችን በል እንግዲህ ተጓዝ። አሁን አዳም የመጣ ነው። ወላ የልተጅድ ሚንኩም ከእናንተ ደግሞ አይዟዟ አሐዱን አንድም ሰው እንዳይዞ ቀጥታ ወደፊት መሄድ እንጂ ወደኋላ ዞሮ ማየት ደግሞ አይፈቀድም። ምክንያቱም አዳቡ ሲመጣ የአዳቡ ድምፅ ጋጋታ በጣም ብዙ ነገር ስለሚሰማ በድንጋጤ ዞር ማለት አይፈቀድም። ወደፊት ብቻ መሄድ ነው። እንዳውም አንተ ከኋላ ነው መሆን ያለብህ። ሰዎችን ከፊት አድርገህ እንዳይዞሩ ከኋላ ነው እየነዳህ መሄድ ያለብህ ተብለዋል። ለምርአተክ ሚስትህ ብቻ ስትቀር እሷን ይዘህ እንዳትሄድ። ፈአስሪ ቢአህሊከ ለምርአተክ ከአንተ ቤተሰቦች ሚስትህ የእነሱ ደጋፊ ስለሆነች እሷ መሄድ የለባትም። ወይም ወላ የልተፊት ሚንኩም አሐድ ኢላ ምርአቱክ ኢላ ምርአተክ በሁለቱም ተቀርቷል። ከእናንተ ውስጥ አንድም ሰው እንዳይዞር ባለቤት ስትቀር እሷ ግን ጉዞ ከጀመረች በኋላ ዞር ትላለች። በዛ ጊዜ ትመታለች አብራ። ኢነሁ ሙሲቡሃ ማ አሳበው እነሱን ያገኘው ነገር እሷን ያገኛታል፣ አብራ ትጠፋለች እሷ የሚለውንም ነገሯቸው፣ መላእክቶች ነገሯቸው። ታዲያ መች ነው የሚጠፉት አሉ እሳቸው። በዚህ ጊዜ ቸኮሉ። በጣም ስለተናደዱባቸው ጊዜውን ሊጠይቁ ነው። አሁኑ ይጠፉ هذه الساعة በዚህ ሰዓት አሁን መጠፋት አለባቸው። ኢነ መውዒደሁም አስሱብሑ አይ ቀጠሯቸው ንጋት ላይ ነው፣ ንጋት ላይ ነው። እዛ ላይ ስለሆነ አንተ እዛ ድረስ መሄድ ያለበት ቦታ ሂድ። ሰዓቱ ሲደርስ ይጠፋሉ። አለይሰ الصبح بقريب ሱብህ ንጋት ቅርብ አይደለም እንዴ? ከዛ በፈጠነ እርምጃ ይወሰድ ሲሉ ነው ይሄን ያሏቸው። ቅርብ እኮ ነው፣ ምንም አልቀረውም አሏቸው። በዛ ጊዜ እሳቸውን የመሰሉ ሰዎች ይዘው ሄዱ ማለት ነው። ከዛ በኋላ ንጋት ደረሰ፣ አዳቡ መጣ። ፈለማ ጃአ አምሩና የእኛ ትእዛዝ በመጣ ጊዜ ይጠፉ የሚለው ትእዛዝ ቅጣቱን ይመጣ ነው። ጀዐልና ዓሊያሃ ላይዋን አደረግናት አለ አላህ። የከተማዋን ከላይ የሚታየውን ቤቱን፣ ህዝቡን፣ ምኑን ከላይ ያለው በአጠቃላይ ሳፊለሃ ከታች አደረግን። ቢማዕና ቀለብናሃ ማለት ነው፣ ገለበጥናት ከተማዋን። 5 ከተማዎች ናቸው። እነዛን ከተማዎች ጅብሪል መጥቶ ወደ ሰማይ ወስዶ ሊገለብጣት ነው። ወአምጠርና አለይሃ በእሷ ላይም አዘነብን፣ ሂጃረተን ድንጋዮችን አዘነብን ከሰማይ ተጨማሪ። ሚን ሲጂል አይ ሚን ጢኒን ጡቢኸ ቢናር በእሳት የተጠበሰ የሆነ ሸክላ እሳት የሆነ መንዱድን ተከታታይ የሆነ አወራረዱ ደግሞ በተከታታይ በዛ መልኩ ተቀጠቀጡ ማለት ነው። ሙሰወመተን ዒንደ ረቢክ እነዛ ድንጋዮች ጌታ ዘንዳ ምልክት የተደረገባቸው በየድንጋዮች ላይ የነዛ የሚጠፉት ሰዎች ስም ዝርዝር ተጽፎ ይሄ ለገሌ ገሌ ገሌ የሚል ተጽፎበታል ይባላል። ወማ ሂየ እሷ እንኳ አይደለችም እነዚህ የሉጥ ህዝቦች የተቀጡባቸው ድንጋዮች ሚነ ዛሊሚነ ከግፈኞች እኮ አይደለችም፣ ቢበዒድን ሩቅ አይደለችም። ከፈለግን አሁንም ቢሆን ተመሳሳይ ለሆኑ ግፈኞች ማምጣት እንችላለን። ይሄ ዛቻ ነው። እነሱ በዚህ መልኩ አጥፍተናል አለና አላህ። እስከ መጨረሻው ድረስ ግን በዚህ ወንጀል ለተጠመዱ ሰዎች ከፈለግ ቅጣቱ እኛ ጋር ያለው ማምጣት እንችላለን የሚል መልእክት አለው። ይሄ የነቢዩላህ ሉጥን ዓለይሂ ሰላም ህዝቦቻቸው ጋር የነበረውን ቂሷ ነው የሚነግረን። ከዛ በፊት ግን እነዚህ የተላኩ መላእክቶች ደርሰው ነው ያለፉት። ወለማ ጃአት ሩሱሉና ወለቀድ ጃአት ሩሱሉና ኢብራሂም ቢልቡሽራ የሚለው ግን መንገዳቸው ነው። ኢብራሂም ፈለስጢን አካባቢ ይኖራሉ፣ ሉጥ ደግሞ ወደ ሻም ይኖራሉ አልፈው። ስለዚህ ወደ ሉጥ ዘንዳ መላእክቶች የተላኩ መላእክቶች ሲሄዱ ኢብራሂምን ዘይረው
ኢብራሂምን በልጅ አብስረው እንዲያልፉ ታዘዋል ከአላህ ዘንዳ። እና እነዚህ መላእክቶች ናቸው የመጡት። መላእክቶች ቁጥራቸው ምን ያክል ነው አላህ አልገለጸውም፣ ግን ብዙ እንደሆኑ ቃሉ ይጠቁማል። ሩሱል ማለት ቢያንስ ከ3 በላይ ነው። 3 የሚለው አሉ፣ 10፣ 11 ቁጥራቸው ላይ የተለያየ ነገር ይናገራሉ ሙፈሲሮች። ወላኪን አላህ ሱብሓነሁ ወተዓላ የቁጥራቸው መጠን አልተናገረም፣ ብዙ መሆናቸው ብቻ ይጠቁማል። ከእነሱ መካከል ሚንሁም ጅብሪል ወሚካኤል ወኢስራፊል እነዚህ ታላላቅ መላእክቶችም አሉበት ይባላል። ኢብራሂም ዘንድ ያደረሱ። ኢብራሂም ዘንድ ሲደርሱ ኢብራሂም እንግዲህ ያው እንደተለመደው እንግዲህ አክባሪ ናቸው፣ ያስተናግዳሉና በዛ መልኩ ሊያስተናግዷቸው መላእክቶች ሲደርሱ ምን አሉ? ቃሉ ሰላማ ሰላመን ብለው ሰላም ታቀርቡባቸው። ሰላመን ኑሰሊሙ ከሰላመን ማለት ቃለ ኢብራሂም ምን አሉ? ሰላሙን ብለው መለሱ። ዑለማው በያን ምን ይላሉ? ሃዛ አሕሰኑ ሚማ ሐየው ቢሂ ይላል። ከመላእክቶች ሰላምታ የኢብራሂም ሰላምታ የተሻለ ነው ይላል መልሱ ማለት ነው። ለምን ቃሉ እንደ አረበኛ ሰላምንና ሰላምን የሚለው ልዩነት ስለሚኖረው ሰላምን የሚለው ደዋምን ይጠቁማል።